አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 ሙሽት ነው። ዳግማዊ አጤ ምኒልክ ከሞቱ በኋላ ልጅ ኢያሱ እቴጌ ጣይቱን ያኔዋን ወይዘሮ ዘውዲቱን ከቤተ መንግሥት እንዲወጡ አደረጓቸው። በጊዜው ወይዘሮ የነበሩትን ዘውዲቱን ከባለቤታቸው ከራስ ወሌ ጋር በግዞት እንዲቀመጡ ፋሌ ወደሚባል ቦታ ሰደዷቸው። ለሥልጣናቸው የሚያሰጓቸውን እቴጌ ጣይቱን በእንጦጦ ማርያም ቤተ ክርስቲያን ግዞተኛ ሆነው እንዲቀመጡ ወሰኑባቸው። በዚህ ወቅት እቴጌ ጣይቱ ውሳኔውን በጸጋ ተቀብለው ልጅ ኢያሱን የአጤ ምኒልክ ሚስት ነኝና ያለው ገንዘብ ታይቶ ድርሻዬ ይሰጠኝ ብለው ጠየቁ። ልጅ ኢያሱ ጥያቄያቸውን ለመመለስ ፈቃደኛ ሳይሆኑ ቢቀሩም እቴጌ ጣይቱ በተደጋጋሚ የጠየኩት ድርሻዬን ነውና እባክዎ ድርሻዬን ይስጡኝ ብለው ልጅ ኢያሱ ዘንድ አማላጅ ሰደዱ። ልጅ ኢያሱ በዚህን ጊዜ በቤተ መንግሥቱ ውስጥ ያለው ወርቅና ብር የሕዝብ መተዳደሪያ ነው እንጂ የአፄ ምኒልክና የእርሱ አለመሆኑን አረጋግጥልዎታለሁ። ሁለተኛም ድርሻ የሚሉትን ነገር እንዲያቆሙ እጠይቃለሁ በማለት ሲናገሩ እቴጌ ጣይቱ አዘኑ። በእጄ ላይ ሆኖ አዝበት የነበረውን በሙሉ ባሌ በመሞታቸው ተከለከልኩ ብለው እስቲ ይሁና ጊዜ ያመጣውን መቀበል ነው ብለው ዝም አሉ። ከሳምንት በኋላ ግን በርከት ያለ ገንዘብ ልጅ ኢያሱ ሰደው በጓዳው የነበረውን ዕቃ በሙሉ እንዲወስዱ ፈቅጄልዎታለሁ አሏቸው። እቴጌ ጣይቱ ይሁን ብለው ተቀበሉ። በተሰጣቸው ፈቃድ መሠረትም ደንገጥሮቻቸውን አስከትለው ወደ ቤተ መንግሥት መጡ። የበሩ ዘቦች ወዴት ነው አሏቸው። እነዛ ገና በርቀት በሩን ከፍተው ሰግደው የሚያስገቧቸው የሚሰግዱላቸው ዘቦች ለምን እንደመጡ ጠየቋቸው። ልጅ ኢያሱ ጠርተዋቸው እንደመጡ ነገሯቸው። ጠብቁ ብለው በር ላይ አቆሟቸው። እቴጌ ጣይቱ አልተከፉም። ከቆይታ በኋላ እንዲገቡ ተፈቀደላቸው። ወደ ቤተ መንግሥቱ ዘልቀው ወደ ጓዳቸውም ሄደው ሳጥናቸውን ቢከፍቱት ሁሉን ነገር እንዳስቀመጡት አላገኙትም። ቢሆንም ያገኙትን ወርቅና ብር ጌጣጌጦች ይዘው ወደ ግዞት ቦታቸው አመሩ። እቴጌ ገንዘቡንና ወርቁን እኔ ምን አደርገዋለሁ ብለው ሁሉን ነገር ለእንጦጦ ማርያም ቤተ ክርስቲያን ሰጡ። በወቅቱ ለነበሩት ካህናትም እቴጌ አባቶቼ አሏቸው፣ ተከብሬ በኖርኩበት ተገፋው፣ ሀብት ንብረቴ ተወረሰ። ትናንት በዙሪያችን የነበሩት በሙሉ ራቁኝ። እቴጌ ይሉኝ የነበሩት ጣይቱ ብለው ጠሩኝ። አባቶቼ በዚህ ምድር ላይ ሁሉ ነገር ውሸት ነው። ወንበሩ ላይ ሲኮን ሰጋጁ፣ አጎብዳጁ፣ እወደድ ባዩ ይበረክታል። ከወንበሩ ሲወረድ ግን ሁሉም
ወዳለው ይሄዳል። ይመስላል እንጂ ሁሉም ኃላፊ ነው። አባቶቼ ከአባቴ ጋር ከንጉሥ ምኒልክ ጋር በደስታ ኖሬአለሁ። አሁን ይበቃኛል። ከዚህ በኋላ ለእኔ ዕድሜ ጤና ሳይሆን አባቴ ዘንድ ፈጥኜ እንዲሄድ ጸልዩልኝ ብለው ለመኗቸው። ካህናቶቹ አዘኑ። የእቴጌ ሁኔታ አሳዘናቸው። በመገፋታቸው ያዘኑትን እቴጌን መክረው ይሄ ያለ ጉዳይ ነው ብለው ወደ ቤታቸው አስገቧቸው። ውድ የአዲስ 1879 አድማጮች በዚህ ምድር ላይ ዛሬ የያዝነው የጨበጥነው የኮራንበት የተመጻደቅንበት ነገር ሁሉ ኃላፊ ነው። ስለሆነም በተሰጠን ዛሬ የወገን አገልጋይ ሆነን ትልቁ ቦታ ላይ የተቀመጥን በተሰጠን ወንበር ላይ ቁጭ ብለን የወገን አገልጋይ ሆነን እንገኝ። ወገን ሲበደል ሲከፋ ችግሩን ፈጥነን እንረዳው፣ እናስወግደው። አዎ ዛሬ ላይ ከተደጋገፍን፣ ዛሬ ላይ ሁሉን ነገር አብረን ከተሻገርን የነገው መንገዳችን ያማረ ይሆናል። ይህንንማ መቻጣ ነው። ሁሌም የወገን አገልጋይ ሆነን እዚህ ደርሰናል። ወደፊትም በዚሁ እንቀጥላለን ማለታችሁን ገምተን ደስ ብሎናል። መቼም የእቴጌ ጣይቱ ታሪክ በእጅጉ የሚመስጥ ነው። ስልጣን ላይ ሆነው ያዙበት ይወስኑበት ከነበረው ቤተ መንግሥት ተባረው በግዞት በሁለት ክፍል ቤት እንዲቀመጡ ተደረጉ። ጊዜ ተለዋዋጭ ነው። ይህ ታሪክ ብዙ ነገር ያሳየናል። አሁንም በስልጣን ላይ ያሉ የተቀመጡበት ወንበር ዘለዓለማዊ የሚመስላቸው ብዙዎች ናቸው። ዛሬ የነሱ ነች፣ ነገ ግን የማን እንደሆነች አትታወቅም። ስለዚህም በተቀመጣችሁበት ወንበር ላይ ለወገን ለሀገር ታማኝ አገልጋይ መሆንን ትኩረት ሰጥታችሁ ስሩ። ይህን የማይተካ የማይገኝ ኩሩ ሕዝብ በታማኝነትና በቅንነት አገልግሉት። ወገኔ ብትከፋም ብታዝንም ሁሉ ነገር ያልፋልና መበርታት ያስፈልጋል። አሁንም የተለያዩ ታሪኮችን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879